ቤት ደግሞ ከዚህ የባሰ ነገር ካለ እንደ ቤተሰብ ቁጭ ብለን እንነጋገራለን። ማድበል የቅድስት እህት ኤደን ካጠፋች ደግሞ እንመክራታለን። ቅድስት ደግሞ እሺ ትንሽ ሞክርና ከአቅማችን በላይ ከሆነ አዎ ከሁላችን በላይ ደግሞ ብሩኬ ያንተ ፍቃድነት ያስፈልገዋል። ማድበል ብሩኬ ደግሞ እሺ ብለዋል። ማዱም እኔ ላንሳው ወይስ ታነሺዋለሽ? ማድበል እንግዲህ እኔ አነሳለሁ ተው እንጂ ማድበል ብላ ቅድስት ማዱን ይዛ ወደ ኩሽናው ስትሄድ ማድበል ደግሞ የሚጠጣ ውሃ አምጪልኝ እየመጣሽ ሰው የእጁን ያገኛል የሚለው እውነት ነው ማለት ነው። ፈጣሪ ለመድበል አሳልፎ ለመስጠት ሊቀጣኝ ነው። እንግዲህ ማምለጫ የሌለው ሰበብ አግኝቻ ካሌብ ለመድበል አሳልፎ መስጣቱ ይልቅ የእግር ጣቢው ጠጪ ብትለኝ እመርጣለሁ። ምን አይነት ጨለማ ውስጥ ነው የገባሁት? አንቆ መግላቱም እየቀረበኝ ነው። ፈጣሪ ወይ አንተ እንደ ሰው አይደለህምና ይቅር በል። እዚህ የማመልጥበት ወጥመድ አድነኝ። በጣም እየፈራሁ ያለሁበት ለማሞቴ ማውቄ ነው። እዚህ ጋር እንግዲህ ኤደን ራሷን እያስተካከለች ልትወጣ ነው ይመስል ቅድስት መጣችና ኤድንዬ ወዴት ልትሄጂ ነው ስል የትም ቦታ አልሄድም፣ አለባበስሽና መኳኳልሽ የሆነ ቦታ ምትሄጂ ትመስያለሽ። ኤደን ደግሞ ግዴታ የሆነ ቦታ መሄድ አለብን እንደ መለበስና መኳኳል ሳስበው እኮ ግርም ነው የምትሉኝ። ደግሞ ለምንድነው የገረመሽ ቅድስት? ለመኳኳል የቆንጆ ለማሆን ቦታና ጊዜ ትፈልጋላችሁ። ኤደን አየችና ምግቡ ለኔ ነው ስል አዎ በስንት ጊዜሽን ለእህትሽ እጅሽ ምግብ ልትበይ ነው? በጣም ናፍቆኝ ነበረ ስል ቅድስት ደግሞ ብይልኝ አፍ ውስጥ አድጋ አውጥታ ምግቡን አንቺ ሳሎን ውስጥ እንዳትመጪ ለማለት ነው ምግቡ ወደዚህ ያመጣሽው? ንገሪኝ እንጂ የመጣሽው ለዛ ነው። እንግዲህ እዚህ ጋር ታሬና ማድበል አንድ ላይ ሆኖ እያወሩህ ነው። ቆይ ምን አይነት ካሌብ ገንዘብ ከገባህለት ምን አይነት አውርነትና ምን አይነት ጨካኝነት ጠንቅቀህ ታውቃለህ። ከራሱ ውጪ የሌላ ሰው ጉድ ምንም አይመስልህም። ማድበል አዎ መጽሐፍ ቅዱስ ገንዘብ የኃጢአት ስር ነው የሚለው እኮ እውነት ነው። በአፍቆት ኗሪ ልቦናው ታምኗል ነው። ማድበል ካሌብ ልክ አይደለም፣ ታሬ ደግሞ ልክ ነህ ታሬ። ስለዚህ እንዳትቀድም ለማለት ነው። ጥሩ ከጫፏ እንዳይደርሳት ካላረኩ እኔ መድበል አይደለም ታሬ። ሰሞኑን እናንተ መገናኘት አብዝተናል፣ ደግሞ ለአንተም ጥሩ አይደለም። የካሌብ ሰዎች ካዩ ህይወት አደጋ ላይ ነው። ማድበል ትንሽ ቢሆንም መቀነስ አለበት መገናኘት። ታሬ ግን አንገብጋቢ ጉዳይ ሲኖር ሌላ ምን አማራጭ አለ? የሆነ ዘዴ ፈጥረን ምልክቱ በዛ ብንተላለፍ አይሻልም? ታሬ አስብበትና ሌላ ነገር ካለ አስተካክልና ከዛ መገናኘት እንቀንስ እናደርጋለን። ማድበል ጥሩ በደንብ አስብበታለሁ። አንተም በደንብ አስብበት። ደግሞ ጀግና ጋር መዋል አዝበዛው መሰለ ልቤ ያበጠ ነው። ታሪ ማድበል ሳቅና መጠርጠሩሳ ማድበል እንግዲህ በቃ መልካም ቀን ይሆንልን ከማለትና ከቅድስት ስትመጣ እቺ ልጅ አሁንም ማሞጣሞጥ ጀምራለች። ዳጣ ዞረሽ ዞረሽ ጣትሽን እኔ ላይ ትቀስሪያለሽ አይደል? ዞረሽ ዞረሽ ጣትሽ በእኔ ላይ ትቀስሪያለሽ አይደል? እስኪ አንተ መስከር ምን ብላት ነው? ዳጣ ኬድዬ እቺ ልጅ ስታደግ ጠበቃ ወይስ ዳኛ ነው የምትሆነው ስል ቅድስት ደግሞ ጥያቄውን ለመመለስ ስላቅቶሽ ነው አይደለ? መድበል ሲወጣ መድበልን አይታ ኤደን መድበል እያለች ነበረ። መድበል ደግሞ አልሰማም ነበርና እንደምን ነው አልሰማክም እኮ ስል ሀሳቤ ስለበዛልኝ ጆሮ ላይ ተኝቼ ሊሆን ይችላል። መደብ ይኸውልህ ልጆቹ ያድጋሉ፣ አንተ አታስብ ስል ኧረ እባክሽ ጉደኛ ነሽ። ይልቁስ የት ነው ከሰትሽው? እዚህ በቅዬ ነው። ለካ ለዚህ ነው ቅጠል የረገፈችው ጭራሮ ዛፍ መስለሽ ነው የምታይኝ።
አንተ ደግሞ አንተን ብዬ ስሮጥ ማምጣቴ ናፍቄ ነበረ ግን አጠጣሁ። ኧረ እባክህ እየበለጠ እንድፈራ አታድርገኝ። ደግሞ ይሄ ኃይል ምን የሚመስለው ነገር ነው የተናገርክ? ማድበል አላ አይደል? ምን ሆነሽ ነው እንዴ? ይሄ እኮ ሰላም ነው፣ እየቀለድኩልሽ ነው። ታካብጁ እንዴ? ይልቅ ወደ ቤት ከእሱ አብረን እንሄድ። አንተ ግን ትገርማለህ። ቆይ የት ነበርሽ? የት ውለሽ ነው? የት አድረሽ ነው እንኳን ብላ አትጠይቀኝም? እነ ቅድስትም እንኳ ሲጠይቃቸው ቤተሰብ ጥያቄ ብላ ሄዳለች። ግን አይመስለኝም ስል ስታስበው ምን እኔ እንጃ፣ እኔ አይመስለኝም። ማድበል ደግሞ አይ አንድ የለመድሽው ነገር ሊሆን ይችላል። ዝም ብለሽ እነ ቅድስት ቤተሰቦች ጋር ብለሽ ነው የምትውጪ። አባቴ ሙት ዘመን ቤት ነበር። በቃ አባቴ አንዴም ሞቷል ብለሽ ደጋግመሽ ታወሪያለሽ። ይታው እንጂ መደበል ይከፋኛል እኮ። እረ ገና ምን አይተሽ? ቤተሰቡ ሁሉም ሂጄ ነው ወዲያው ማውራው ማጋርደው እና ምን ይሁን ኤደን። መድበል ደግሞ እንደሁ ለጎረምሳው ጋር ስትሳሳም አያሁ ነው።